እንዴት አላችሁልን ክቡራን ቤተሰቦቼ? ዛሬ የምንመለከታቸውን ርዕሰ ጉዳዮች እስኪ አንድ ጊዜ አይተናቸው እንመለስ። አስጌ ደንደሾውን በሚመለከት ነው። እንግዲህ ባለፉት ሳምንታትም የአርሰናል ጨዋታ ባለ ጊዜ ሲያሸንፍም ደስታው እጅግ በጣም ከባድ ነው። ሲሸነፍ ሲያለቅስ አይተነዋል። ምን ነው ማልቀስ? ኧረ ደንዳሾው ራስጌ ኧረ እያለቀስክ ነው ምናምን ብለነዋል በበቀደም ሲሸነፍ። ትላንትና ደግሞ በማሸነፉ አርሰናል ከሚስቱ ጋር ይመስለኛል አለው ነው ሚስቱ አቱን እርግጠኛ አይደለሁም፣ ግን በቤቱ እጅግ በጣም ከፍተኛ ደስታ። የሰሞኑ ደግሞ በጣም ይለያል። አባቴ ከሚስቱ ጋር ይመስላል ይዘላል። ደስታቸው ወደር የለውም። እና በዚህ ልክ እንግዲህ እግር ኳስ እየተደገፈ ነው ጋይስ። እንግዲህ ደስታ ከሆነ የሆነ ሰው የሚያስደስተው ነገር ያ ከሆነ ምንም ችግር የለውም። ይህ ማለት ነው። አይሾ ስፒድ በደቡብ አፍሪካ ነው የሚገኘው። አይሾ ስፒድን በሚመለከት በጣም ብዙ ነገሮች እየተባሉ ነው የሚገኘው። በጣም የሚገርመው ደግሞ ልጁ በሚሄድባቸው ሀገራት የሚሰራቸው ነገሮች ናቸው። ይሄንኛውን ቪዲዮ አይታችሁት ከሆነ ማለት ነው ከሴቶች ጂም በደቡብ አፍሪካ አንድ ታዋቂ ጂም ውስጥ ገብቶ ማለት ነው ከሴቶች ጋር ስኳት እየሰራ ነው የምታዩት እና በጣም አስቂኝ ነው። ሌሎችም በጣም በርካታ ቪዲዮዎች አሉ። ሁሉም ቪዲዮዎቹ የሚያስቁ የሚያዝናኑ በሰዓታት ውስጥ በብዙ ሚሊዮን የሚታዩለት ናቸው። ስፖርተኛ ነው ልጁ፣ በጣም ስፖርተኛ መሆኑ ይታወቃል። የሮናልዶ በጣም ዋነኛ አድናቂ ነው። በሮናልዶ ፍቅር የነደደ ልጅ ነው እና የፈመሰውን በሮናልዶ ምክንያት እንደሆነ ነው የተነገረ ያለው። አይሾ ስፒድ ወደ ኢትዮጵያ መምጣቱ እንግዲህ አጠራጣሪ እየሆነ ነው። ምክንያቱም ስታርሊንክ የሚባለው የኔትወርክ አይነት ኢትዮጵያ አይሰራም እና ላይመጣ የሚችልበት እድል አለ እየተባለ ነው። ሆነም ቀረም ግን ኢትዮጵያ ሲመጣ ብዙዎቹ ለመቀበል ጉጉት እንዳላቸው የተነገረ ነው ያለው። ኢትዮጵያዊው አይሾ ስፒድ ደግሞ ኢትዮ አይሾ ስፒድ ቁርጥ እሱን ነበር የሚመስለው እና ከዚህ ጋር በተያያዘ ልጁ ፌመስ ለመሆን የሚያደርገው ጥረት በብዙዎቹ ዘንድ እየተደገፈለት ነው የሚገኘው። አይዞ በርታ አንተ አይሾ ስፒድን የሚመስል ሁኔታ አለ እየተባለ ነው ያለው እና በጣም የሚገርም ነበር ለማለት ነው። ዛሬ የመጣሁት ለመውቀስ ነው። በጣም ከልቤ ይቅርታ ጠይቃለሁ ይሄን በማለቴ፣ ግን አዳምጡኝ እስከ መጨረሻው። የመጀመሪያው ነገር ቴንኪዩ፣ ከወቀሰው በፊት ቴንኪዩ ማለት ፈልጋለሁ። ዚኮም አዋርድ ላይ ቮት ስላደረጋችሁኝ ከልብ አመሰግናለሁ። ከዛ ውጪ አፍሪማ ላይ በጣም ሰፊ ልዩነት ነው ያለው። በጣም የሚገርማችሁ ሁሉም ላይ ብትሄዱ ማለት ነው ላይክ በጣም ትልቁ ቮት በእያንዳንዱ ካታጎሪ ላይ ስትገቡ በጣም ትልቁ ቮት 50,000 ወይ 60,000 ነው በጣም ትልቁ የሚባለው። ከዛ ውጪ 10,000 ወይ 5,000 ምናምን ናቸው። የኔ ካታጎሪ ብቻ ነው በጣም እየተደባደብን ያለ ነው። የኔ ካታጎሪ ላይ ብቻ ነው። የኔ ካታጎሪ ላይ በአንደኝነት ደረጃ እየመሩኝ ያሉት የማሊ ሀገር ናቸው፣ ባልና ሚስቶች ናቸው። እነዚህ ልጆች በጣም ላይክ በሰፊ ልዩነት ነው እየመሩኝ ያሉት። እስከማውቀው 300 ምናምን ሺህ ገብቻለሁ እኔ። የእነሱ 700 ሺህ ምናምን ቢሆን ነው። ግን እይታው ነው ስቲል የቮቱ ቁጥር አይደለም። እሱን አናውቀውም። የሚያውቁት ውስጥ ያሉት ናቸው። በእይታ ደረጃ ግን ወይ ኢትዮጵያኖች የእነሱን ገብታ አይቶ ይሆናል አይሮ ነው ብቻ ማን ቬሮኒካ ኢትዮጵያን ወክላ ማለት ነው በአፍሪካ ትልቅ መድረክ 2 ውድድሮችን አሸንፋ የኢትዮጵያን ባንዲራና የኢትዮጵያን ክብር ከፍ አድርጋለች። ሆኖም ወደ ኢትዮጵያ ስትመለስ ከውድድሩ ከአሸናፊነቷ በኋላ ስትመጣ ምንም አይነት ከመንግስትም ከህዝብም የተሰጣት ክብር የለም፣ አድናቆት የለም እና ብቻዬን ለሀገሬ ስል ነው ይሄን ያህል እየለፋሁ ያለሁት። የአውሮፕላን ወጪ ብቻዬን ነው የምሸፍነው፣ የሆቴል ወጪ ብቻዬን ነው የምሸፍነው። አሁን ደግሞ እሄዳለሁ ለሌላ ሽልማት፣ በዛ ላይ እየመረጣችሁኝ አይደለም። እኔ ጋር ምንድን ነው what is the problem የሚል አይነት ቅሬታ እያሰማች ነው የሚገኘው። ቅሬታዎችን በሚመለከት እንግዲህ ልጅቱ የምትናገረውን መልእክት ባይዘይ ልክ ሴቶቹ ወጥተው ስለ ኤክሳቸው ገመና የሚያወሩትን ያክል ማለት ነው ወንዶቹ ወጥተው ደግሞ ስለ ኤክሶቻቸው ስለ ሴቶቹ ገመና ቢያወሩ ኑሮ አብዛኛዋ ሴት ከቤቷ አትወጣም ነበር። ቆማ መሄድ ሊቸግራት ይችላል። ሴቶች አንዳንዴ ሚስትሬስ የሚመስሉ ነገሮችን የሚያወሩ ልጆች ምናምን አሉ። ሚስትሬስ ማለት ሚስጥር የሚመስሉ ነገር ግን የሚታወቁ ናቸው። ኤክስ ፍሬንድ ምናምን ቦይ ፍሬንድ ምናምን የምትለው ልጅቱ ኤክስ ፍሬንድ ማለት የበፊት ጓደኛ ማለት ነው። ሰው እንግዲህ በሆነ ጊዜ አጋጣሚ
የሴት ጓደኛ ይኖረዋል ሳይስማማ ወይ ደግሞ ሳይቀጥል ሊቀር ይችላል ከሌላ ሰው ጋር ሊሆን ይችላል ይሄ ታሪካዊ ነው ተፈጥሯዊ ነው የሚቀር ጉዳይ አይደለም እና እንደተለየ ሚስጥር ምናምን አድርጎ የሚያወሩ ልጆች አሉ በዚህ በቪዲዮ እንደምትመለከቱት ልጅቱ የምትለው ኤክስ ፍሬንዶቻችን ሚስጥር ምናወራ ምናምን ሴቶች ነን ወንዶች ስለ ኤክስ ፍሬንዳቸው ያወሩ ምናምን ትላለች አይመስለኝም ይሄና የእናንተ ሪአክሽን ምንድነው ዛሬ የተመለከትናቸው ጉዳዮቻችን እነዚህን ይመስሉ ነበር በሌላ ጉዳዮቻችን በሌላ ቀን እስከምንገናኝ ሰላም እንድትሆኑልኝ ለማሳሰብ ወዳለው መልካም ጊዜ መልካም ቀን